ሰላም እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ሰላም ናችሁ? ዛሬ ደግሞ ስለ ፕሮፖዚሽን ቀለል ባለ መልኩ ይዘን መተናል። በጽሞና እንድታዳምጡን ስንል እናሳስባለን። ፕሮፖዚሽን ማለት ምን ማለት ነው? ፕሮፖዚሽን ማለት ምን ማለት ነው? a statement that is true or false ነው but not both ነው። እንግዲህ ወይ true የሆነ ወይ false የሆነ አንድ ከና ከዛ በላይ የሆነ ሴንቴንስ ሊሆን ይችላል። ዛት ምን ይባላል? ፕሮፖዚሽን ይባላል። ፕሮፖዚሽን እውነት ወይም ሐሰት ሊሆን የሚችል ነገር ነው። ስለዚህ ዛት ምን ይባላል? ፕሮፖዚሽን ይባላል። ታይፕ ኦፍ ፕሮፖዚሽን የሚባሉ አሉ። እነሱን እያንዳንዳቸውን በኤግዛምፕል እናያቸዋለን። የመጀመሪያው ሲምፕል ወይም አቶሚክ ፕሮፖዚሽን የሚባል ነገር አለ። እዚህ ጋር ሲምፕል ፕሮፖዚሽን ኤክስፕረስ ዋን ሲንግል አይዲያ ነው and cannot be broken down ነው። ሁለት መክፈል የማይቻልም አንድ አይዲያ የያዘ አንድ ሐሳብ የያዘ ብቻ ነው። አንድ ሐሳብ ብቻ የሚገልጽና መከፋፈል የማይችል ነው። ሶ ሲምፕል ይላል። ሲምፕል ወይም አቶሚክ ማለት የመጨረሻው ነው። ስሞል አቶሚክ ነምበር ሲባል ያለ ስሞል ወይም የመጨረሻው ሲምፕል ቀላሉ። ስለዚህ አንድ ሐሳብ ብቻ የያዘ ወደ ሁለት ሐሳብ ሊነጣጥል የማይችል አንድ ሴንቴንስ ስቴትመንት ምን ይባላል? it is simple proposition ይባላል ማለት ነው። it is raining አለ። አሁን ይሄ it is raining ዝናብ እየዘነበ ነው አለ። በቃ እየዘነበ ሌላ ምንም ሐሳብ የለውም። አንድ ሐሳብ ብቻ ነው እየዘነበ መሆኑን ብቻ የሚያስረዳ ነው። it is single ነው። ዝናብ እየዘነበ ነው it is raining ይላል። እሺ ቀጣይ ኮምፓውንድ የሚባል አለ ደግሞ ይላችሁ። ኮምፓውንድ ማለት ከስሙ ስትነሱ እንግዲህ የብዙ ሴንቴንሶች ምንድነው ውህደት ሐሳቡ ራሱ ምንድነው? ኮምፓውንድ ማለት መቼም ኬሚስትሪ ላይ ትዝ ይላችኋል። ኮምፓውንድ እና ምንድነው ኤሌመንት አለ። ኤሌመንቶች ሲደባለቁ ኮምፓውንድ እንደሚፈጥሩ ታውቃላችሁ። ስለዚህ ኮምፓውንድ ፕሮፖዚሽን is made by joining two or more simple proposition using connectors ይላል። እንግዲህ compound proposition is made by joining two or more simple proposition using connectors ይላል። ኮኔክተሮችን ተጠቅመው ሲምፕል የሆኑ ፕሮፖዚሽኖች አንድ ላይ ሜድ ሲሆኑ ነው እንግዲህ ማየት እንችላለን። እዚህ ጋር it is raining and ኮኔክተር የሚባለው ይሄ ነው። and it is cold አላያችሁ? ዝናብም ነው ቀዝቃዛም ነው። ሁለቱን አያያዘው ማለት ነው። እዚህ ኮምፓውንድ የሚባለው እንደዚህ ከሁለት ሐሳብ በላይ የያዘ ሲሆን that is compound proposition ይባላል ማለት ነው። ቀላል ነው። እሺ ሶስተኛ ስናይ ምንድነው? አፈርማቲቭ ፕሮፖዚሽን የሚባል አለ። አፈርማቲቭ ማለት ቃሉ ምንድነው? ፖዚቲቭ ነው። አፈርማቲቭ አክሽን ሲባል ሰምታችሁ ታውቃላችሁ። አፈርማቲቭ ፕሮፖዚሽን ማለት ፖዚቲቭ የሆነ አይዲያ የያዘ ሴንቴንስ ማለት ነው። አፈርማቲቭ ፕሮፖዚሽን ስቴትስ something positive ይላል። ይላችሁ ስቴትስ something positive ነው። በቃ አንድ ነገር መኖሩን የሚያረጋግጥ ነው። she is a teacher እሷ አስተማሪ ናት። እሱ አስተማሪ ነው። እሱ መምህር ነው። በቃ ይሄ ፖዚቲቭ ነው፣ አፈርማቲቭ ነው። እሱ ተማሪ አይደለም ብል ግን አያችሁ ፈረሰ፣ አፈርማቲቭ አይባልም። እሺ ይሄ ፖዚቲቭ የሆኑ ሴንቴንሶችን ምን እንላቸዋለን? አፈርማቲቭ ፕሮፖዚሽን እንላቸዋለን ማለት ነው። ኔጋቲቭ ፕሮፖዚሽን የሚባል ደግሞ አለ እዚህ ጋር የአፈርማቲቭ ተቃራኒ ማለት ነው። ዛት ኔጋቲቭ ፕሮፖዚሽን ስናየው እዚህ ጋር ምንድነው? ኔጋቲቭ ፕሮፖዚሽን denies or negates a statement ይላል። እንግዲህ አንድ ነገር አለመኖሩን ወይም መከልከሉን የሚገልጽ ነው። he is not at home አለ። አሁን እዚህ ጋር ቤት የለም፣ እሱ ቤት አይገኝም፣ እሱ ቤት አለ ቢሆን አፈርማቲቭ ነበር። እሱ ቤት አይገኝም የዛኛው የአፈርማቲቭ ተቃራኒ ማለት ነው። አሁንም ግልጽ ነው። እዚህ ጋር ቀጣይ ስንሄድ ምንድነው? ፓርቲኩላር ፕሮፖዚሽን የሚባል አለ። አሁንም ፓርቲኩላር ማለት ምንድነው? as the single ማለት ነው። ፓርቲኩላር ፕሮፖዚሽን as the single እዚህ ጋር ምንድነው? ፓርቲኩላር refers to some member of group ነው። some የሆኑ ዲፋይን የሆኑ some particularly የሚታወቁ ማለት ነው። ከቡድን ውስጥ አንዳንዶቹን ብቻ የሚመለከት ነው። some students are smart ከብዙዎቹ ተማሪዎች ጥቂቶቹ ተማሪዎች ምንድናቸው?
ብልህ ናቸው፣ ጎበዝ ናቸው እንደማለት ነው። some students are smart እና ይሄኛው ምን ይባላል? ከብዙዎቹ መካከል ጥቂቶቹን የሚገልጽ ከሆነ ፓርቲኩላር ፕሮፖዚሽን ይባላል ማለት ነው። ቀጣይ ኮንዲሽናል ፕሮፖዚሽን ይባላል። ኮንዲሽናል ማለት ከስሙ አሁንም ማየት እንችላለን። ኮንዲሽናል ሴንቴንስ ሲባል ሰምታችሁ ታውቃላችሁ። ስለዚህ ኮንዲሽናል ፕሮፖዚሽን ምን አይነት ነው የሚለውን እናያለን። ኮንዲሽናል ፕሮፖዚሽን uses if then እንጠቀማል ማለት ነው። ኤግዛምፕል እዚህ ጋር ስናይ if it rains the road will be muddy። አያችሁ if it rains አለ እዚህ ጋር the road will be muddy ፕሮባብል ኮንዲሽን ነው። እዚህ ጋር እንትን ኮንዲሽናል ሴንቴንስ ላይ ዝናብ ከዘነበ መንገዱ ይጨቀያል ማለት ነው ወይም ይረጥባል። ስለዚህ እንደዚህ አይነት ሴንቴንሶች ምን ይባላሉ? ኮንዲሽናል ፕሮፖዚሽን ይባላሉ ማለት ነው። ባዮ ኮንዲሽናል የሚባል አለ ፕሮፖዚሽን። ባይ ማለት ሁለት ማለት ነው። ባይ ኮንዲሽናል ፕሮፖዚሽን እንግዲህ ምንድነው? uses if and only if ይሄንን ቃል ታውቁታላችሁ አይደል? ስንጠቅ if and only if ከሆነ ብቻ ነው። ይሄ ማለት if and only if ሲባል ሰምታችሁ ታውቃላችሁ። በኤግዛምፕል እንየው። you pass if and only if you study። አያችሁ ማዞርም ትችላላችሁ ከወደ you pass if and only if you study ምን ማለት ነው? ከተማርክ ብቻና ብቻ ነው የምታልፈው ማለት ነው። ይሄ ሰው you pass አለ የምታልፈው you pass የምታልፈው if and only if you study ካጠናህ ብቻ ነው ልታልፍ የምችለው። ሁለትን ሐሳብ ምን አለ ማለት ነው እዚህ ጋር ባይ ኮንዲሽናል if ትማር ከሆነ ብቻ ነው የምታልፈው ማለት ነው። አንድ ሰው ካላጠና ወይም ካልተማረ ሊያልፍ አይችልም አይደል? ስለዚህ you pass if and only if you study እዚህ ጋር ማጥናት አለ፣ እዚህ ጋር ማለፍ አለ። ሁለቱን የያያዛልን if and only if ወርድ ይጠቀማል። that is by conditional proposition ይባላል ማለት ነው። ሁለት ሐሳብ አለ እዚህ ጋር ማለፍና ማጥናት። ካላጠናህ አታልፍም፣ ማለፍ ከፈለክ ማጥናት አለብህ የሚለውን ሐሳብ ማለት ነው። ሁለት እሺ ፕሮፖዚሽን ይቅርታ ለዛሬ እዚህ ላይ ይበቃናል። ቀጣይ በሌላ ርዕስ እንገናኛለን። ሰላም ሁኑልኝ። መልካም ጥናት